አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። የተወደዳችሁ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላም እዝነት ፍቅር አይለያችሁ ቤተሰቦቼ። ሰላም ፍቅር እዝነት ለሀገራችን ለእምዬ ኢትዮጵያ ለዘላለም ትኑርልን። ሰላሟን ፍቅሯን ያብዛልን። እናንተንም በየዓለም ዳርቻ ያላችሁ አላህ Subhanahu Wa Ta'ala ይጠብቃችሁ ይጠብቀን። አላህ ፈጣሪ ይጠብቀን ማለት ነው ቤተሰቦቼ። እንግዲህ እንደተለመደው ያው ይዤላችሁ የመጣሁ ዛሬ ደግሞ ቅባት ሊሰራ ነው ማለት ነው። ቅባት እንግዲህ ለጸጉራችን ሆዳችን እንደምንከባከበው እሱንም ጸጉራችን መንከባከብ አለብን ማለት ነው። ስለዚህ አንድ ነገር ደግሞ ካልተንከባከብነው ለውጥ አናገኝም። ስለዚህ መንከባከብ ግድ ይለናል። ለውጥ ለማግኘት አንድ ነገር አክቶክተን ምን እንትን አርገን ያው አትክልትም ቢሆን እንትን ከላረግነው እኮ ቦታው ከላያስነው ሁሌ ከላስተካከልንለት አያድግም አይደል? እንደዛው ማለት ነው። ዛሬ ደግሞ ምንድነው የምንሰራው? ዋነኛው ቃሪያ ነው። ፍልፍል ሮሚ ይሉታል አረቦች ማለት ነው። ይሄኛው ከሌላችሁ ረጅሙ አለ፣ ወፈር ያለ ረጅሙ አለ። እሱን መጠቀም ትችላላችሁ። ያኛው ትንሽ ያቃጥላል። ይሄ ደግሞ ፍልፍል ባርድ ማለት ነው አለኝ። እዚህ ጋር አዘጋጅቻለሁ። ዋናው እሱ ነው አሳሲው ማለት ነው። እና እዚህ ጋር ደግሞ 4-5 ፍሬ በዚህኛው ቱም ይስታለው ማለት ነው። ቱም ለጸጉራችን በጣም የሚያሳድግ ለጸጉራችን እድገት ቶሎ ፍጥነት የሚሰጥ እና ጥቅም ያለው እና ለቱም ደግሞ ጥቅሙን ደግሞ እኔ አነግራችሁም እንግዲህ ጎግል ላይ ሰርች አርጋችሁ መጠቀም ማየት ትችላላችሁ። ጸጉራችን ለማሳደግ እንግዲህ በጣም ጥቅም አለው ማለት ነው። እዚህ ጋር ባቦንሽ ይባላል። ባቦንሽ ደግሞ ለጸጉራችን በጣም አሪፍ ነው። ጸጉራችን ራሱ ወዛማ እናም ደግሞ የሚያበለጭ ጸጉር አርጎ የሚያሳምር ጸጉር ይሰጠናል። በዛ ላይ ጸጉራችን እንዲያድግ ይሰጠናል። እዚህ ጋር ደግሞ ከሙን ነው። ከሙን እንደዛው የተፈጨ ከሙን ነው። እዚህኛው ለጸጉራችን እድገት ፍጥነት በጣም አሪፍ ነው ማለት ነው። እናም ደግሞ ይሄ ደግሞ እንትን በአረብኛ መረሚያ ይባላል። እኛ ሀገር ላይ አለ። ነገር ግን ምን እንደሚባል በእኛ ሀገር አላቀውም። በእኛ ሀገር ምን እንደሚባል አላቅም። መረሚያ ይባላል። ለጸጉራችን በጣም አሪፍ ነው። ሽበት በተለይ ለሚያስቸግራችሁ እህቶቼ ወንድሞቼ በጣም አሪፍ ነው ለሽበት ማለት ነው። ይሄን ብትጠቀሙ ለሽበታችሁ በጣም ነው የሚያጠፋው ማለት ነው። ለጸጉር እድገትም በጣም አሪፍ ነው ማለት ነው። ይሄ ደግሞ የንሱን ይሉታል አረቦች ማለት ነው። ነጅማ ይሉታል። እና ይሄኛውም ለጸጉራችን በጣም እድገት ይሰጣል። እዚህ ጋር ቁርንፉድ አዘጋጅቻለሁኝ፣ ወራጋር እናም ደግሞ ቀረፋ አዘጋጅቻለሁኝ። እነዚህ ሁሉም ለጸጉራችን ፍጥነት ያለው እድገት በጣም ነው ማለት ነው። እውነቴን ነው የሚላችሁ የጸጉር እድገት በጣም ቁርንፉድ ለጸጉራችን እድገት በጣም ፍጥነት ይሰጠናል። ግንባራችን ላይ ለሸሸው እናም ደግሞ ወራጋሩ ራሱ እንደዛው ግንባራችን የሸሽ ለሚያስቸግረን ቤቢ ሄር የሚያወጣልን በጣም ጸጉራችን የሚያረዝምልን በጣም አሪፍ ነው። ትንሽ ያደርቃል እንጂ በጣም አሪፍ ነው ማለት ነው። ቀረፋም ልክ እንደዛው እና እዚህ ጋር ዘይት ጨምራለሁ። ለእናንተ ለማሳየት ያህል ነው። ዘይት የምግብ ዘይት ነው እኔ ያዘጋጀሁኝ። እናንተ አፈን ጆዝ ህንድ ካላችሁ የጆዝ ህንድ ዘይት መጠቀም ትችላላችሁ። ኮኮናት ኦሊዮ ማለት ነው። ዘይቱን ካላችሁ ዘይቱን መጠቀም ትችላላችሁ። ይሄ የእናንተ የፍላጎታችሁ ነው። ያላችሁን ዘይት ማንኛውንም ዘይት መጠቀም ትችላላችሁ። እኔ የምግብ ዘይት ነው የተጠቀምኩኝ። ደዋር ሸምስ ይሉታል አረቦች ማለት ነው። የበቆሎም ዘይት ካላችሁ በጣም አሪፍ ነው ማለት ነው። እዚህ ጋር ደግሞ እንትን ያረኩት አፈን ያዘጋጀሁት በቀደም ሳሙና ሲሰራ አሳይቻችኋለሁኝ። የፈጨሁት ምንድነው ሂጣን ነው ማለት ነው። ሂጣን የፈጨሁት ሂጣን ነው ማለት ነው። በሱ ትንሽ የማንኪያ ወስዳለሁኝ። በነገራችን ላይ እዚህ ላይ ቱም በቤታችሁ አይጠፋም፣ ቀረፋም ቤታችሁ አይጠፋም፣ ይሄኛውም አይጠፋም። ከሌላችሁ ቃሪያውን ብቻ በዘይቱ መስራት ትችላላችሁ። ቱምና ቃሪያውን ብቻ አርጋችሁ ማለት ነው። ማንኛውም ቤት ቱም አይጠፋም ቤተሰቦቼ ማለት ነው። ቃሪያውና ቱም እና ሁለቱን አንድ ላይ አብራችሁ ከዘይቱ ጋር መስራት ትችላላችሁ። ካላችሁ ግን ከነዚህ ግብአቶች ሁሉም ካላችሁ መጨመር ትችላላችሁ። ከሌላችሁ ግን እነዚህን ሁሉ ትታችሁ
ቱምና ቃሪያውን ብቻ አንድ ላይ መስራት ትችላላችሁ። ቱሙም ከሌላችሁ ደግሞ ቃሪያውን ብቻ መስራት ትችላላችሁ ማለት ነው። እናም ለውጡ እነዚህን ሁሉ ስታረጉ የበለጠ ለውጥ ታገኛላችሁ። ነገር ግን ይሄን ብቻ ስታረጉ የዚህኛውን ለውጥ ታገኛላችሁ ማለት ነው። ስለዚህ እናንተ ለውጥ ከፈለጋችሁ ያለውን ነገር የነዚህን ያገኛችሁትን መቼም ምስማር ይጠፋል ብያላት፣ ቀረፋም ይጠፋል ብያላትም፣ አረቦች ቤት ይሄኛውም ይጠፋል ብያላስ። ምክንያቱም ሁሉንም ካላገኛችሁ አንዱን ነገር ልታገኙ ትችላላችሁ። ያገኛችሁትን ማረክ ትችላላችሁ። ከሌለ ቱሙና ቃሪያውን መስራት ነው እላችኋለሁኝ። እና ቪዲዮን ላይክ ያርጋችሁ ቤተሰብ በቅንነት ማለት ነው። ቅንነት ለራስ ነው። ስለዚህ ዘይቱን ሞቅ አርጌ የሚያቃጥል ሆኖ ሞቅ አርጌው እመጣለሁ ማለት ነው። ነገር ግን ከፈለጋችሁ እናንተ ምን ታረጋላችሁ? ውሃ አፍልታችሁ ሁሉንም ነገር እዚህ ውስጥ አርጋችሁ በሙቅ ውሃ ላይ በቡካር ዘይት ታወጣላችሁ። አለበለዛ ደግሞ ዘይቱን አግላችሁ አምጥታችሁ እዚህ ውስጥ ታረጋላችሁ። እኔ አሁን ዘይቱን ሞቅ አርጌ እመለሳለሁ። እስከዛው ላይክ ያረጋችሁ ጠብቁኝ ማለት ነው። እሺ ቤተሰብ ተመልሻለሁ ማለት ነው። ዘይቴን በጣም አግየው በጣም ጊሏል። መያዝ አትችሉም ማለት ነው። ዘይቱ አልፈለም ግን ነገር ግን በጣም ጊሏል ማለት ነው። አሙቄው ተመልሻለሁኝ። ቃሪያውንም በዚህ መልኩ ቆርጬዋለሁ ማለት ነው። ነገር ግን ውሃ እንዳይኖረው ተጠንቀቁ። ካጠባችሁት በኋላ በደንብ ማድረቅ እንዳራሱ ማለት ነው። ነሽንኩርቱን ደግሞ የሚፈልጉትን ያህል 4-5 አባም ይሁን እንደዚህ ሰንጥቃችሁ ከነ ልጫጩ እውነቴን ነው የሚላችሁ ለፀጉራችን በጣም ጥቅም አለው ማለት ነው። የሽንኩርት የዝንጅብል እናም ደግሞ የነሽንኩርት ቅጥ እንትኑ ቆዳው በጣም ጥቅም አለው ለኛ ማለት ነው። እነዚህን ሁሉንም እናረጋለን እዚህ ላይ ማለት ነው። በዚህ ውስጥ ሁሉንም እናረጋለን እንደዚህ እያረግን ማለት ነው። ከዛ በኋላ ዘይቶቹን እንሞላለን ማለት ነው። ሁሉንም አርጌ እመለሳለሁኝ። በዚህ መልኩ ሁሉንም ነገር አርጌ ያለው ማለት ነው። ቤተሰቦቼ ይሄ ሁሉ ያረኩት ነገር እናንተ ካላችሁ ነው። ከሌላችሁ ግን ዘይቱ እውነተኛ ዘይት የሚወጣው በቃሪያና በዘይቱ ብቻ ነው ማለት ነው። የፈለገ ሰው ቱም ይጨምራል፣ የፈለገ ሰው እንትን ይጨምራል እንጂ ይሄንን እኔ ለራሴ ጥቅም እንዳገኝበት አረኩኝ እንጂ ይሄ ካላችሁ ነው እንደፈለጋችሁ ማለት ነው። ነገር ግን ቱሙ ሽታ እንዳያመጣባችሁ ቁርንፉዱም ያግዛችኋል በነገራችን ላይ። ሆኖም ግን እቺን ነገር ቡና ማለት ነው። ቡና የኛ ሀገር ቡና ማለት ነው። ቡና ቱርክ ይሉታል እነሱ። ይሄንን ለሽታ እንዲያግዛችሁ ማረግ ትችላላችሁ። ከሌላችሁ ደግሞ አለማረግ ትችላላችሁ ማለት ነው ቤተሰብ። እናም ደግሞ አንደኛ ደግሞ የብርቱካን ልጫጭ ካላችሁ ብታረጉ በጣም አሪፍ ነው። የብርቱካን ልጫጭ ብታረጉ በጣም አሪፍ ነው። እኔ የብርቱካን ልጫጭ አረጋለሁኝ። እኔ እንደዚህ አድርቄ አስቀምጣለሁ ማለት ነው። ለምትጠቀማችሁ ነገሮች ይጠቅሙኛል። ሁሉ ጊዜ እጠቀምባቸዋለሁ ማለት ነው። ካላችሁ ነው፣ ከሌላችሁ አለማረግ ትችላላችሁ። አሁን ደግሞ ማረገው ምንድነው ዘይቱን ማለት ነው። ስለማይመችኝ አርጌበት ዘይቱን እመለሳለሁ። ቤተሰቦቼ በዚህ መልኩ አርጌ ጨርሻለሁ ማለት ነው። በነገራችን ላይ ዘይቱ ስለጋለ አያችሁታ የሆነ እንትንነት አለው፣ የመፍላት እንትን አለው። ትንሽ እንትን ስላለብኝ ነው እና በጣም ስለጋለ ማለት ነው። እናንተ ከፈለጋችሁ እንደ ቡካርም ማረግ ትችላላችሁ ማለት ነው። ይሄን ዘይት እንዴት ነው የምትጠቀሙት? እናም ደግሞ እንዴት ነው እስከ ስንት ቀን ነው የሚቀመጠው? ይሄን ዘይት እንደዚህ ካረጋችሁት በኋላ ምን ታረጋላችሁ? ከድናችሁ እንደዚህ መጀመሪያ ዘይቱ እስኪገባ ድረስ ታች ድረስ ታዋህዳላችሁ። ያረጋችሁትን ነገር ሁሉ ነገር እንትን እንዲል ማለት ነው። ከዛ በኋላ ምን ታረጋላችሁ? ዘይት ትንሽ ጨምራለሁኝ። እንከድነዋለን። ከዛ ይሄ ዘይት እስከ 15 ቀን ድሩ አስአፋን እስከ 15 ቀን ሙሉ ከድናችሁ ይሄንን ዘይት ታስቀምጡታላችሁ ማለት ነው። ይሄኛው በደንብ መክደን አለባችሁ። ከዛ በኋላ ደግሞ ምንድነው የምታለብሱት አሳያችኋለሁኝ። እስከ 15 ቀን ሙሉ ማለት ነው። ዘይቱን በደንብ ከከደናችሁት በኋላ ምን ያስፈልገናል? ፎይል ያስፈልገናል ማለት ነው። ገስቲር ያስፈልገናል። እናም ደግሞ ካልሲ ጥቁር መሆን አለበት። ጥቁር ካልሲ ማለት ነው። ጥቁር ካልሲ ያስፈልገናል። እናም ደግሞ ፋይል ያስፈልገናል። ከዛ ጠቅልለዋለሁ ማለት ነው።
ከዛ በኋላ ፎይሉን እንደዚህ በትልቁ መሆን አለበት። ይሄው ዘይቱን ደግሞ በዚህ መልኩ አልብሼዋለሁ ማለት ነው። አያችሁት? ካልሲውን ሙሉ ለሙሉ አልብሻለሁ። ጥቁር ነገር ነው መሆን ያለበት። ስለዚህ አሁን ይሄንን መያዝ አልችልም ስለተቃጠለ ዘይቱ በጣም ጊሏል ማለት ነው። ስለዚህ ይሄንን በደንብ አርጋችሁ ማልበስ አለባችሁ። በዚህ መልኩ አርጌዋለሁኝ። አያችሁታ? በደንብ አርጌ ጠቅየዋለሁኝ። ከዛ በኋላ የምታስቀምጡት ፀሐይ ማይደርስበት ብርሃን የሌለበት ቦታ፣ ፀሐይና ብርሃን የሌለበት የማያገኘው ጨለማ ቦታ እስከ 15 ቀን። ከዛ በኋላ ከ15 ቀን በኋላ አውጥታችሁ ጧትና ማታ ምቱት ማለት ነው። እንደዚህ ያርጋችሁ ምቱት። ያኛው ቅመም ስላለው ከፈለጋችሁ አትምቱት። ከዛ ከ15 ቀን በኋላ አጥላችሁ መጠቀም ነው። ለሻወር ለምትወስዱበት ሰዓት ላይ 2 ሰዓት 3 ሰዓት ለ4 ሰዓት ላይ አርጋችሁ ከዛ በኋላ ሻወር መውሰድ ነው። ከዛ በኋላ ለውጡን ታገኛላችሁ። የጸጉራችሁ ርዝመት፣ የጸጉራችሁ ወዛማ፣ ግንባራችሁ ላይ የሸሸው ጸጉር እናም ደግሞ ፍጥነቱን ታዩታላችሁ። ነገር ግን ይሄን ብቻ ተጠቅማችሁ ለውጥ አገኛለሁ ማለት አይደለም። ስለዚህ ይሄ ነገር እውነተኛ ጠቢኢ ነገር ስለሆነ የደጋገማችሁ ሰርታችሁ ለውጥ ለማግኘት ነው መሞከር ያለባችሁ ማለት ነው። ቤተሰብ ቪዲዮ ላይክ ያደርጋችሁ በቅንነት እንግዲህ ቅንነት ለራስ ነው ማለት ነው። ቤተሰብ እወዳችኋለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።